ከ20 ዓመታት በላይ ጌታን ሳገለግል ብዙ ነገር በህይወቴ ላይ አይቻለሁ። ማግኘትንም አይቻለሁ፣ ማጣትንም አይቻለሁ። የሩቅ ህልሞቼ ብሎ ስለ ህልሞቹ እንደገና ሊያወራን ጀመረ በዝማሬ። ብዙ ሰዎች ናቸው የታነጹበት፣ ዓለማውያን እንደዚሁ በጌታ የሆኑ ሁሉ የሚሰሙት ዝማሬዎች እንደሆኑ ለብዙዎች ይሄ የሚነገር አይደለም። ትላንትና የተጽናናንበትን ሌሎችም የተጽናኑበትን እንደገናም አሁን ደግሞ የምንጽናናበትንና እግዚአብሔርን የምናመሰግንበትን እግዚአብሔር አንድ ድል ደግሞ በዝማሬ ሰጥቶናል። ልክ ከዚህ በፊት ከቁጥር 1 እስከ 5 ድረስ የኢትዮጵያን ቤተክርስቲያን አማኞች የሚያምኑ ማያምኑትንም ሲያጽናና እንደነበረ መልእክቱ፣ ይሄ ቁጥር 6 አልበሙ ደግሞ የበለጠ ሰዎችን ወደ እግዚአብሔር የሚያቀርብ ጠንካራ መልእክት የያዘ ነው። እስካሁን እሱን ስላላጣን ምንም አልጎደለብንም እና አብረን ጌታን እናመስግን። እናንተም አምላካችሁን እግዚአብሔርን ምን ትሉታላችሁ? ታመልኩታላችሁ። እሱ እህልና ውሃን ይባርካል፣ በሽታን ከመካከለ ያርቃል። ይሄ በቃ በዚች ሐምሌ 6 ላይ ይሄ መፈጸም አለበት። የተሰበሰብንበት ምክንያትም የወንድማችን የመጋቢ ዘማሪ አስፋው መለሰ ቁጥር 6 ሲዲውን በሚመረቅበት ወይም ለህዝብ በሚቀርብበት ሐሳብ ላይ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ አገልግሎት ለጌታ የሆነ አገልግሎት ነው። መንፈሳዊ አገልግሎት ከመሆኑ አንፃር ወንድማችን መጋቢ ዘማሪ አስፋው ከ20 ዓመት በላይ እንግዲህ በኢትዮጵያ ቤተክርስቲያን አገልግሏል። በጣም ልብን የሚነኩ መንፈሳዊ መዝሙሮችን በማቅረብ ይታወቃል። በጣም እግዚአብሔር በብዙ ያገዘው ወንድም ነው። ባደገበት አካባቢም በምንኖርበትም በዚህ በከተማውም እግዚአብሔር በብዙ አቅጣጫ በብዙ የረዳ ወንድማችን ነው። መንፈሳዊ አገልግሎቱን በተመለከተ ሁሉም የሚያውቀው ይመስለኛል። እኛም የምንባረክበት የምንጽናናበት ለብዙዎች መጽናናት መዳን ምክንያት የሆነበት አገልግሎት ነው የሚያገለግለው። ስለሱ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ 5 የመዝሙር አልበሞችን ከዚህ በፊት ለኛ ሰጥቶናል ለቅዱሳን። እንደገናም ደግሞ በልዩ እትምም ያዘጋጀው መዝሙር ቀርቦልናል። በዚያ ብዙዎች ተጽናንተዋል። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ደግሞ ይህን 6ኛውን አልበም ደግሞ የፊታችን ሐምሌ 6 በልደታ አሴምብሊስ ኦፍ ጋድ ቤተክርስቲያን ይሄንን ለህዝብ ይቀርባል። ያንን ትላንትና የተጽናናንበትን ሌሎችም የተጽናኑበትን እንደገናም አሁን ደግሞ የምንጽናናበትንና እግዚአብሔርን የምናመሰግንበትን እግዚአብሔር አንድ ድል ደግሞ በዝማሬ ሰጥቶናል። ክብሩን እሱ ይውሰድ እና በዚያ መጥታችሁ እንድትካፈሉ ሌሎችም ይሄንን መዝሙር በሚዘጋጀው ፕላትፎርም በመጠቀም መንፈሳዊ ሕይወታችሁን እንድትመግቡ ደግሞም ከጌታ ጋራ የምትገናኙበት የምትጸልዩበት እንዲሆን ለበረከት ቀርቧል። ከአስፍሽ ጋራ ስንተዋወቅ እንደዚህ ሰውነት ሳያወጣ ሰውነትንም ሳያገኝ ከዛሬ 20 ምናምን ዓመት በፊት ነው ማቀው በሆሳና ስቴዲየም
ክሩሴድ ልናደርግ አሁን በቅርብ ወደ ጌታ ከሄደው ከወንድማችን ዶክተር ገብሩ ወልዱ ጋር ከ20 ዓመት በፊት ክሩሴድ እዛ ስናደርግ አምልኮ መሪ ሆኖ ነው ማቀው። እዛ አምልኮ ሲመራ እንዳልኳችሁ በጣም ቀጭን ነገር ግን በጣም ወፍራም ድምጽ ያለው ስፒከራችንን ሊቀድብን ተከራይተን ነውን እና በዛን የዛኔ ነው የተዋወቅ ነውና ቁጥር ሳይጀምር ከዛ አልበም ሲጀምር እና በደንብ ተዋውቀን አልበም ሲጀምር በትንቢት ነው የጀመረው እንደምታውቁት እና የመጀመሪያ አልበሙን ብዙ ዘመን ራራህልኝ ብሎ ብዙ ዘመን እንዳገለገለ ሰው ነው የጀመረው እና ከዛ በኋላ ቁጥር 2 ላይ ሲመጣ በጅምር አይቀርም ብሎ እንደገና ነው አከታትሎ ቁጥር 2 የጀመረው። ከዛ 3 ላይ ደግሞ ትናንት ዛሬ አይደለም ብሎ የቀኖችን ለውጥ የዘመናትን ለውጥ ከእግዚአብሔር ጋር ያለ የህይወት ስርዓት ጉዞዎቹን አቀናጅቶ ያቀረበበት አካሄድ አለ። ከዛ 4 ላይ አለመ የሩቅ ህልሞቼ ብሎ ስለ ህልሞቹ እንደገና ሊያወራን ጀመረ በዝማሬ። ብዙ ሰዎች ናቸው የታነጹበት ዓለማውያን እንደዚሁ በጌታ የሆኑ ሁሉ የሚሰሙት ዝማሬዎች እንደሆኑ ለብዙዎች ይሄ የሚነገር አይደለም። ከዛ ስለ ህልሞቹ ነገረንና ሲያበቃ ቁጥር 5 ላይ ይሁን ብሎ እንደገና መጣ እና እኛም አሜን አልን እና እሱ ይሁን ሲል እኛም አሜን አልን። በዛው እንደገና ቀጥሎ አሁን ደግሞ ቁርጠኝነቱን ውሳኔ የተሞላ አንዱን መያዝ ሁሉን ነገር ከመያዝ በላይ እንደሆነ የሚያሳይ አንተን አልጣ እንጂ ብሎ ቁርጠኝነት ያለው ደግሞ አልበም ይዞልን መጣ። ስለዚህ በዚህ መካከል አስፍሽን እና ባለቤቱን ደግሞ ስንመለከታቸው በጣም እጅግ ለእግዚአብሔር ቤት ስራ የቆረጡ እና የግል ውሳኔ ብቻ አይደለም የጋራ ውሳኔ ነው ያሁኑ። ለምን ብትሉ ልጆች መጥተዋል፣ ሰውነት መጣለች፣ እሱም እንዳልኳችሁ አሁን ሰውነት አውጥቷል እና በዚህ መካከል ደግሞ ለቤተ ክርስቲያን ሌላ በረከት ይዞ ተከስቷልና በዚህ በረከት እርግጠኛ ነኝ ብዙዎች ይታነጹበታል፣ ብዙዎች ይጽናኑበታል፣ ብዙዎች ይባረኩበታል፣ ብዙዎች ወደ እግዚአብሔር መንግስት ይጨመሩበታል እና ቴንኪዩ ማለት እፈልጋለሁ። አንተንም ባለቤትህንም ከነ ልጆቻችሁ ለዚህ በረከት ስለዳረጋችሁ ለምልሙ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን ስለ ዛሬው ቀን። እንደ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ልደታ አጥቢያ መጋቢና አገልጋይ ስለ ዘማሪ ፓስተር አስፋው እንዲሁም ስለ ባለቤቱና ስለ ቤታቸው መልካም የሆነውን የወንጌልን በቃልም በኑሮም የገለጡበትን ህይወት ለህዝብ ለመናገር እድል በማግኘቴ በጣም እግዚአብሔርን አመሰግናለሁ። ፓስተር አስፋው በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ከ20 ዓመታት በላይ ያገለገለ ቤተሰብ ነው የሚመራው። በእርግጥ ፓስተር አስፋው የአንድ ቤተ እምነት አገልጋይ እንዳልሆነም ይታወቃል። የኢትዮጵያ ቤተክርስቲያን ሀብት ነው እና የዚህን አንጋፋ አገልጋይ ቁጥር 6 መልእክት ለኢትዮጵያ ቤተክርስቲያን አዘጋጅቶ በማቅረቡ ትልቅ ደስታ እየተሰማኝ ልክ ከዚህ በፊት ከቁጥር 1 እስከ 5 ድረስ የኢትዮጵያን ቤተክርስቲያን አማኞች የሚያምኑ ማያምኑትንም ሲያጽናና እንደነበረ መልእክቱ ይሄ ቁጥር 6 አልበሙ ደግሞ የበለጠ ሰዎችን ወደ እግዚአብሔር የሚያቀርብ ጠንካራ መልእክት የያዘ ነው። ቀደም ሲናገር እንደሰማችሁት የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ያለው ቃል ብዙ ነገሮችን ከዘረዘረ በኋላ ነው አስቀድማችሁ የእግዚአብሔርን መንግስት እሹ ብሎ የሚናገረውና ሰዎች የሚፈልጓቸው የሚያስፈልጓቸው ብዙ ነገሮች አሉ። ቢሆንም ግን ከጌታ አይበልጡም። ስለዚህ ጌታን ያለው ሰው ሌላ ነገር ቢያጣ እንኳን ያጣ አይሆንም። አንተን አልጣ በህይወቴ ሀብቴ አንተነህ የሚል መልእክት አስተላልፏል እና ይህንን ደግሞ ከዚህ አንጋፋ አገልጋይ ህይወትና ቤተሰብ ያየነውም ነው። ጌታ በህይወታቸው
ትልልቅ ነገሮችን ያደረገላቸው ጌታን ካለማጣታቸው የተነሳ ብዙ ያተረፉ ሰዎች ስለሆኑ የኛም ቤተክርስቲያን እነዚህን አገልጋዮች በማግኘቷ እንደ ትልቅ እድል የምትቆጥር ቤተክርስቲያን ነች። እንደገናም ደግሞ ይህም ኢቨንት በልደታ ጉባኤ እግዚአብሔር ቤተክርስቲያን ግቢ ውስጥ ሐምሌ 6 ስለሚከናወን እኛም እንደ ቤተክርስቲያን ይህንን ኢቨንት ይህንን ትልቅ ጉባኤና የበረከት ጉባኤ መታችሁ እንድትካፈሉ እንደ ቤተክርስቲያን ጥሪ ማቅረብ ፈልጋለሁኝ። ቀኑ ሐምሌ 6 ነው። ቦታው ደግሞ ልደታ የባልቻ ሆስፒታል ጀርባ የሚገኘው ሰፊ ግቢ ያለበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ልደታ አጥቢያ ላይ ነው የሚከናወነው። ስለዚህ ሁላችሁንም በጌታ ፍቅር እንጋብዛችኋለን። የዚህ በረከት ተካፋይ ሁኑ እላለሁኝ። እግዚአብሔር ይባርካችሁ። እኔ በበኩሌ ከበድ ያለ ነገር ጠብቃለሁ። እንደተለመደው የዝማሬ ነገር ብቻ ሳይሆን እንደ ሀገር አቀፍ የሆነ ነገር እንደሚሆን አምናለሁ። እንጸልያለን። ጀግና ነው ደግሞ አስፍሽ እግዚአብሔር የረዳው ወንድም ነው። ፊት ለፊት ነው እና ፊት ለፊት የሆነ ደግሞ ጥርት ያለ አምልኮ እንደሚዘንብ አምናለሁ። ሽንገላ የሌለበት አምልኮ መጽሐፍ ቅዱስ ሲናገር እናንተም አምላካችሁን እግዚአብሔርን ታመልኩታላችሁ እሱም እህልና ውሃን ይባርካል። በሽታን እነዚህ ፓኬጅ በዛ ቀን መሆን አለባቸው። በሽታ ከዚህ ምድር ላይ፣ መርገም ከዚህ ምድር ላይ፣ ሞት ጭንገፋ ከዚህ ምድር ላይ ለምን እናንተም አምላካችሁን እግዚአብሔርን ምን ትሉታላችሁ? ታመልኩታላችሁ። እሱም እህልና ውሃን ይባርካል፣ በሽታን ከመካከለ ያርቃል። ይሄ በቃ በዚች ሐምሌ 6 ላይ ይሄ መፈጸም አለበት እና አስፊሽም ተዘጋጅቷል። ከድሮም ጀምሮ ደግሞ ይሄ የታመቀ ነገር ያኔ ትንሽ ተንፈስ ይላል። እግዚአብሔር ደግነቱን እጁን እናያለን እና ሁሉም ደግሞ ሰው እንዳይቀር ቦታው እንደሚጠብን ያምናለሁኝ። መጀመሪያ ሲነግረኝ ለምንድነው እዛ ያረከው ነው ያልኩት። ሆነስትሊ ስፒኪንግ ለምን በቃ እንደ ሀገር ብናረገው ደስ ይለኝ ነበር እና ግን እግዚአብሔር በወደደው ስፍራ በዛም በረከት አለ። ስለዚህ ይሄው ነው። አስፍዬ እንወዳለን። ከልጅነታችንም አብረን ያደግነው ፊት ለፊት የሆነ አምልኮ ሽንገላ የሌለበት በዛ ምድር ላይ በዛች ቀን ላይ እግዚአብሔር ያፈሳል። እንወዳለን። ተባረክልን። መልካም ጊዜ ይሁንልን። በእለቱ ሐምሌ 6 በጣም አዝናለሁ። እኔ በግሌ ሐምሌ 6 የባሌ ጎባ 50ኛ ዓመት የወርቅ ኢዮቤልዩ ላይ ስለሆንኩ መገኘት አልችልም። ጎባ ነኝ። ነገር ግን ሌሎቻችሁ በሙሉ እንድትገኙ አደራ እላለሁ። ተገኝታችሁ ተባረኩ። ዛሬ በእንደዚህ አይነት ሁኔታ እንድንሰበሰብ እግዚአብሔር መልካም እድል ፈጥሮልን በእንደዚህ አይነት ሁኔታ ተገኝተናል። እግዚአብሔር አምላክ የተመሰገነ ይሁን። አንተን አለጣ እንጂ የሚለውን የመዝሙር መጠሪያ ከመጽሐፍ ቅዱስ ሐሳብ በመነሳት ነው ይህንን ሐሳብ ወይም ይህንን መዝሙር ልጽፍ የቻልኩት። ጠቅለል ባለ ሐሳብ በተለይ የማቴዎስ ወንጌል ላይ ምዕራፍ 6:33 ላይ ያለውን ሐሳብ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህ ሁሉ ይጨመርላችኋል የሚለውን ሐሳብ ላይ በመነሳት ነው ይህንን የመዝሙር መጠሪያ አልበምን ልጽፍ የቻልኩት። ከ20 ዓመታት በላይ ጌታን ሳገለግል ብዙ ነገር በህይወቴ ላይ አይቻለሁ። ማግኘትንም አይቻለሁ፣ ማጣትንም አይቻለሁ። በማግኘትም በማጣት ውስጥም ያላጣሁት ጌታን ብቻ ስለሆነ ማግኘትን በማጣት ማጣትን በማግኘት ስናጣ በእነዚህ ሁሉ መካከል አንድም ቀን ያላጣሁት ጌታን ስለሆነ ከዚህ ሐሳብ በመነሳት ነው አንተን አለጣ እንጂ የሚለውን ሐሳብ ለማንሳት የፈለኩት። እግዚአብሔር ይባርካችሁ። እሺ፣ አመሰግናለሁ። እግዚአብሔር ክብር ይሁን።
እግዚአብሔር ስም የተመሰገነ ይሁን። ለዚህ ያበቃንን እግዚአብሔርን እጅግ አድርጌ አመሰግናለሁ። እሱ እንዳለው በዚህ ጊዜያት ሁሉ አብሮን የነበረ እግዚአብሔር ስሙ ይባረክ። አሁንም የሚቀርበው መዝሙር አንተን አልጣ እንጂ የሚለው ነው። እስካሁን እሱን ስላላጣን ምንም አልጎደለብንም እና አብረን ጌታን እናመስግን እላቸዋለሁ። አመሰግናለሁ። በአጠቃላይ ፕሮግራማችን ሐምሌ 6 ቀን 2017 ዓ.ም ከሰዓት በኋላ ከ8 ሰዓት ጀምሮ ልደታ ጉባኤ እግዚአብሔር ቤተክርስቲያን አድራሻው ባልቻ ሆስፒታል ጀርባ ነው። ባልቻ ሆስፒታል ጀርባ ትልቅ አዳራሽ አለ። በዚያ ፕሮግራሙ ይካሄዳል። የሚገኙት የመላው የወንጌል አማኞች በጠቅላላ በዚያ ቦታ ላይ ይገኛሉ። በእለቱ የሚገኙ የሃይማኖት ተቋማት መሪዎች ይኖሩናል፣ አባቶች ይኖሩናል፣ ቅዱሳን ይኖራሉ። እንዲሁም ሌሎች መገኘት ያለባቸው ሰዎች እየሰራንባቸው ነው ይገኛሉ። ዝማሬው የሚለቀቀው በእለቱ ሐምሌ 6 ቀን 2017 በዚያኑ ቀን በመጋቢ አስፋው መለሰ ዩቲዩብ ቻናሉ ላይ ይለቀቃል። በዚሁ አጋጣሚ የሚዲያ አካላት በጣም ብዙ አስፋው መለሰ የሚሉ ሚዲያዎች ተከፍተዋል። ትክክለኛው የዩቲዩብ ቻናሉ ፓስተር አስፋው መለሰ ክራይስት ግሎሪ የሚል ነው። ፓስተር አስፋው መለሰ ክራይስት ግሎሪ ይላል። ምናልባት ለማረጋገጥ 74000 ተከታይ ያለው የዩቲዩብ ቻናል ላይ ሁሉም መዝሙር በዚያ ቀን ይለቀቃል። በዚያ ማግኘት ትችላላችሁ። ፕሮግራሙን ኢቨንቱን ያዘጋጀልን የኛ ኢቨንት ኦርጋናይዘር ይባላል። በወንጌል አማኞች መካከል ካሉ የኢቨንት ኦርጋናይዘሮች መካከል አንዱ የኛ ኢቨንት ኦርጋናይዘር ነው። ስለዚህ በእለቱ ሁላችሁም እንድትገኙ አደራ ማለት እንወዳለን።